ሕዝቅኤል ወጪ ነው አውጪ እግዚአብሔር ነው። ወዴት እንደሚሄድ ሕዝቅኤል አያውቅም። እና ሕዝቅኤልን ይዩት እንደዚህ ብሎ የደረቀ አጥንት ነው ይሄ። አሁን እግዚአብሔር አንተን ግጠም ቢል ባይዘው የማን እጅ የማን ትከሻ ላይ እንደሆነ ምዕራፍ 37 ራእይ ነው። በአካል የተከናወነ ነገር አይደለም። ሕዝቅኤል በአካል አይደለም ይሄን ነገር እያደረገ ያለው ወይንም በአካል አይደለም እየሆነ ያለው ራእይ ነው። የእግዚአብሔር እጅ በላይ መጣች አወጣችኝ አይደለም ይለው ሲጀምር ቁጥር 1 ምንድነው የሚለው? የእግዚአብሔር እጅ በላይ ነበረ እርሱም በእግዚአብሔር መንፈስ። በብሉይ ኪዳን ላይ የእግዚአብሔር እጅ የሚል በጣም በተደጋጋሚ ታገኛላችሁ። የእግዚአብሔር እጅ የሚል ካገኛችሁ እየተወራ ያለው በስፋት ስለ መንፈስ ቅዱስ። የእግዚአብሔር እጅ የሚል ካገኛችሁ እጁ በላይ ላይ መጣች፣ እጁ ወጣችኝ፣ እጁ የሚል ካገኛችሁ በጣም በስፋት የሚናገረው መንፈስ ቅዱስን የሚያመለክት አይነት ሐሳብ ነው። ስለዚህ ሕዝቅኤል የእግዚአብሔር እጅ በላይ ላይ መጣች፣ እግዚአብሔርም በመንፈሱ አወጣኝ ይላል። እንደዚያውን አወጣኝ የሚሉ ቃላቶች አሉ። ለምሳሌ ምዕራፍ 1 ላይ በኮቦር ወንዝ በምርኮኞች መካከል ሳለው ሰማያት ተከፈቱ፣ የእግዚአብሔር እጅ በላይ መጣች አወጣችኝ፣ መንኮራኩር አየሁ አወጣኝ። እንደዚህ አይነት ነገሮች በሕዝቅኤል መጽሐፍ ላይ በጣም በተደጋጋሚ አሉ። አወጣኝ የሚለው ራእይን ነው የሚመለከተው። ራእዮችን ነው እግዚአብሔር የሚያሳየው። ሊያደርግ ያለውን ነገር ቀድሞ እያሳየው ነው። እኔ ግን ሕዝቅኤል አየው የሚለውን እንደው ዝም ብዬ ቪዥዋላይዝ አረገዋለሁ፣ ድራማታይዝ አስበዋለሁ፣ እንደው ዝም ብዬ አስበዋለሁ። እና የእግዚአብሔር እጅ በላይ ላይ መጣች አለና እግዚአብሔር በመንፈሱ አወጣኝ አለ። ሕዝቅኤል ወጪ ነው አውጪ እግዚአብሔር ነው። ወዴት እንደሚሄድ ሕዝቅኤል አያውቅም። እንግዲህ ሕዝቅኤል ኑሮን እየኖረ ነው። በባቢሎን ነው ያለው። በምርኮኞች መካከል ነው ያለው። ገዢዎች አሉ፣ ከላይ የባቢሎን ገዢዎች አሉ። ሕዝቅኤል ባሪያ ነው። ከባሮች መካከል አንዱ ነው። ባይዘው ባቢሎናውያን ሲጠሩት ነብዩ ሕዝቅኤል ብሎ አይጠሩትም፣ ሕዝቅኤል ነው የሚሉት። ሕዝቅኤል ማንም አያውቀው። ባቢሎን ውስጥ ማንም አያውቀው። ያህዌ ብትል ራሱ ሰውየው የሚያመልከው ናቡ የሚባል አምላክ ነው። አያውቀውም ያንተን አምላክ። ስለዚህ ሰውየው ኦርዲነሪ ፐርሰን ነው ማለት ነው። እና ማንኛውንም ባሪያ ትሪት በሚያደርጉበት መንገድ ነው ሕዝቅኤልንም ትሪት የሚያደርጉት። ሕዝቅኤል በባቢሎን ቪአይፒ አይደለም፣ ኑሮን እየኖረ ነው። ድንገት የእግዚአብሔር እጅ በላይ ላይ መጣቻል። በመንፈሱ እግዚአብሔር ካለበት አወጣኝ። የት ይዞኝ ሊሄድ ነው ብሎ ሕዝቅኤል ሲዘጋጅ በጣም ብዙ የደረቁ አጥንቶች ወደ ሞሉበት ሸለቆ ይዞኝ ይሄዳል። አስፈሪ ነው ባይዘው። እኔ አሁን 14ቷንም ቁጥር አንብቤ ከኋላ ወደፊት ስለመጣው አሁን እናንተ ኦልሬዲ ሊሆን ያለው ነገር ስለምታውቁት እንጂ የመጀመሪያ እናንተ ብትሄዱ ነው በህልማችሁ ብትሄዱ ተውት፣ በራእይ ተውት። የደረቀ አጥንት የሞላበት ጨለማ የሆነ ሸለቆ ውስጥ ይዞት ሄደ። ጨለማ ነው። በጣም ብዙ የደረቀ አጥንት ነው። እንግዲህ ኔሽን ነው፣ ህዝብ ነው፣ አገር ነው እያሳዩ ያለ፣ የማይቆጠር ህዝብ ነው እያሳዩ ያለ። እና በዛ ሸለቆ መካከል ወስዶ አቆመኝ ያለው ሕዝቅኤል ቆምኩ አለ ሸለቆ ውስጥ። እና ሕዝቅኤልን ይዩት እንደዚህ ብሎ የደረቀ አጥንት ነው ይሄ። እስከን ለብቻው ወድቋል። የአንድ እጅ እዛ ጋር አጥንት ተገንጥሎ ተበታትን ወድቋል። ጣቶች ወድቀዋል። እግር ተነቃቅሎ ወድቋል። የማን የትኛው እንደሆነ ማንም ያውቅ። እና እግዚአብሔር እንደዚህ ያለው ሕዝቅኤልን የሰው ልጅ ሆይ የሰው ልጅ የሚሉ አሁን ሕዝቅኤል ዳንኤል የሰው ልጅ ተብሎ ተጠርቷል። ከዛ ደግሞ መሲህ የሰው ልጅ ሆይ አለው እግዚአብሔር። አቤት ያመጣው እግዚአብሔር ነው። ለምን እንዳመጣውን ሕዝቅኤልም ገና ጠባቂ ነው። ሰብስብ ሊለኝ ነው፣ ሉዓላዊ ነው። ምንም ይዘዘኝ ይዞኝ መጥቷል፣ አረጋለሁ። የሰው ልጅ ሆይ አለው። አቤት አለ። እነዚህ አጥንቶች አለው። ምናልባት አሁን እኛ እንዳነበብነው ፍጥን ብሎ እግዚአብሔር ላይ ይናገር ይችላል። የሰው ልጅ ሆይ ሲል አቤት ጨለማ ነው፣ አጥንት መዓት ነው፣ መቃብር ነው ማለት ነው። በኋላ እኮ ቁጥር 12 አካባቢ እንደሆነ መቃብሮቻችሁን እከፍታለሁ የሚል ቃል አለ። በእውነት አትሂዱ፣ በህልማችሁ ቢሆን እንዲህ መቃብር እየገሰጽን የምንከርመው ስንት የሞት መንፈስ። እነዚህ አጥንቶች አለው። እንግዲህ ሕዝቅኤል አይኑ ማየት የሚችለው ድረስ ነው የሚያየው። ከአቅም በላይ ነው። በሕይወት ይኖራሉን አለው ሕዝቅኤል። አዎ ጌታ ይባረክ ትችላለህ አይደለም ያለው። ጌታ እግዚአብሔር ሆይ አንተ ታውቃለህ። ሕዝቅኤል አንድ የሞተ ሰው ሲነሳ አይቶ አያውቅም። እንኳን የደረቀ የተከማቸ አጥንት። አንድ የሞተ ሰው ተገንዞ የተቀበረ አንድ ሰው ሲወጣ አይቶ አያውቅም ሕዝቅኤል። የመጀመሪያው ነው። እግዚአብሔር የሞት አይደለም አስነሳለሁ እያሉ ያለው ደርቀው የተበታተኑ አጥንቶች በሕይወት ይኖራሉ ወይ? ሕዝቅኤል ለራሱ ለእግዚአብሔር እንደዚህ ያለው ጌታ እግዚአብሔር ሆይ አንተ እያያቸው ነው አይደል? እኔ ከኔ በፊት ማንም ተጠይቆ አያውቅም እንዲህ ዓይነት ጥያቄ። ማንም እንደዚህ ሸለቆ የሞላ አጥንት መካከል ተጠርቶ በሕይወት ይኖራሉ ተብሎ የሚያውቅ የለም፣ በእውነትም የለም። ሕዝቅኤል የመጀመሪያ ሰው ነው። አንተ ታውቃለህ ጌታ እግዚአብሔር ሆይ። በጣም መንፈሳዊ ነው፣ ስሜታዊ አይደል። በጣም ብዙ ስሜታዊ ነው፣ መንፈሳዊ። ጌታ ይችላል ይልና ከዛ ግባ ሲባል ከዛ በኋላ ነው አንተ ታውቃለህ የሚል። በእውነት ነው የምላችሁ። አሁን ይሄ የማያምን ሰው ጥያቄ አይደለም፣ የመንፈሳዊ ሰው ጥያቄ ነው።
በትክክል አንተ ታውቃለህ። እውነቱን ነው። ለምን እንዳመጣኝ አላቅም። በህይወት ይኖራሉ ወይ ብለህ ጠየቅከኝ አንተ ነህ። እኔ አላቅም። አንተ ታውቃለህ። ጌታ እግዚአብሔር ሆይ ልታስነሳቸው ፈልገህ ይሁን ምን እንዳሰብክ አላቅም። አንተ ታውቃለህ። በል እንግዲያው አንተ ታውቃለህ ካልከኝ ቀጥል። ለነዚህ አጥንቶች ትንቢት ተናገር። ዘንድሮ እኮ በህይወት ያለ ሰው ፊት ትንቢት መናገር ከባድ። ፕሪች ዘ ቦንስ። እነዚህን አጥንቶች ሰበካቸው። ጎናቸው ሰው ለአጥንት ተሰብኮ ያቃል በሉት። እናንተ በህይወት ያለ ሰው መስበክ አቃታችሁ? አጥንቶቹ ነው ንገራቸው። ትንቢት ተናገር ሲለው ሕዝቅኤል እሺ አይደለም ያለው። ምን ልበል? አጥንት ሰብኬ አላቅም። አጥንት አገልግዬ አላቅም። 36 ምዕራፍ ሙሉ ትንቢት የተናገርኩትኝ በህይወት ለቆመ ሰው ነው። ለአጥንት ምንድነው የሚሰበከው? እግዚአብሔር የሰውየው ጭንቅላቱ ተነቅሎ ወድቋል። ጆሮ የለም ላይ ላይ ለማን ምን ብዬ ነው የማወራው? ምን ልበል? እስቲ ቆይ ምን ልበል? እናንተ የደረቃችሁ አጥንቶች ሆይ በላቸው። በእውነትም ጌታ እግዚአብሔር አንተ ታውቃለህ። ከዛ ሕዝቅኤል ቆሞ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። አቤት የሚል የለ፣ አሜን የሚል የለ፣ እንደ ቀድሞ በየመሃሉ የሚያጨበጭብ የለ፣ መልስ የሚሰጥ የለ። ምላሽ ጸጥ። አሁን እኮ እናንተ እኮ ስለምትስቁ አሜን ስለምትሉ ስለምትንቀሳቀሱ እኮ ነው የምሰብከው። ጸጥ ብትሉ አሜን ነው ወይ ስል ጸጥ፣ ተነሱ ብልዝ ሁሉ ጸጥ ብትሉ እኮ እዚሁ ወደ ጌታ በምን አውቃለሁ? ምላሽ ካለ ምላሽ እኮ ነው አቅም። አጥንት ምንም መልስ የለውም። እናንተ የደረቃችሁ አጥንቶች ሆይ የምትናገረው ቃል አስተጋብቶ ተመልሶ አንተ ጋር ነው የሚመጣው ሸለቆ ውስጥ። የእግዚአብሔርን ቃል ስሙ አለና ጌታ እግዚአብሔር እንዲህ ይላል በህይወት ትኖራላችሁ አለና ይሄንን ተናግሬ አይደል ያለው። ምክንያቱም እግዚአብሔር በህይወት ይኖራሉ ነው ያለው። ይሄንን ተናግሬ የሚቀጥለው ለመስማት ስጠብቅ ሌላ ድምፅ ሰማሁ አለ። አጥንት ከአጥንት አሜን ባይል ራሱ አንዳንዴ እኮ መልሳለ። አጥንት ከአጥንት ለመገጣጠም የኩሽኩሽታ ድምፅ ሰማሁ ነው ያለው። አሰበው እንግዲህ ሕዝቅኤል ትንቢት ተናግሮ ምንም አይጠብቅም። እሺ እግዚአብሔር ቀጥሎ ሲል ድምፅ ከኋላው ሱሩ ሲል አጥንት ከአጥንት ለመገጣጠም። አሁን እግዚአብሔር አንተን ግጠም ቢል ባይዘው የማን እጅ የማን ትከሻ ላይ እንደሆነ አታውቅም። የሌላ ሰው እጅ አይደል? አንድ ረጅም አንድ አጭር ነው የምንገጥመው። አጥንቱ ከአጥንቱ ሲፈላለግስ የእግዚአብሔር ቃል ሲያዘው እየተፈላለገ አስበዋል። በአንደኛው ትከሻ በኩል የአንደኛው አቋርጦ ይሄዳል። በዚህ ግጥም ያለ ማግኝቻለሁ ብሎ ቦታውን የእግዚአብሔር ቃል ብቻውን ይስራ። እኛ ስንገባበት ነው የሚበላሸው። እግዚአብሔር ብቻውን ይስራ። እግዚአብሔር ብቻውን ያርግ። እንዴት ትክክል እንደሆነ የት ጋር ያውቀዋል። እኛ ጋር ነው ሙከራ ምናምን ትራይንግ ይረራ ያለው። እግዚአብሔር ትራይንግ አይሞክርም፣ ግጥም ነው። እና ሕዝቅኤል በጣም አስደናቂ አገልጋይ ነው። ለማገዝ አጥንት ይዞ አይሮጥም፣ ቆሙ ነው የሚያ